ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል የቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክቡራን አድማጮች ለሰዓቱ ሁለት መረጃዎችን ይዤ ቀርብ ያለው የመጀመሪያው መረጃ አዲሱ የማርበርግ ቫይረስ ከጂንካ አልፎ ሐዋሳ መገኘቱ ተሰምቷል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና የጤና ሚኒስቴር በዛሬው ዕለት አጠቃላይ በሀገሪቱ ያለውን ሁኔታ በተመለከተ መግለጫ ሰጥተዋል። ሁኔታውን በተመለከተ የማስደምጣችሁ ይሆናል። አዲሱን ቫይረስ በተመለከተ በሌላ በኩል አንድ አስደንጋጭ ሪፖርት ሴቶችን በተመለከተ ወጥቷል ከተባበሩት መንግስታት ድርጅት። ክቡራን አድማጮች ይሄውም በመላው ዓለም በሴቶች ላይ የሚፈጸምን ጥቃት ያመለከተ አስደንጋጭ የተባለ ሪፖርት ነው። በመላው ዓለምን የተመለከተው ይሄው ሪፖርት ምን ይላል የሚለውን አስደምጣችኋለሁ። በጣም ልብ የሚነካ በርካታ ሴቶችንም እንዲሁም በርካታ ቤተሰቦችንም ጭምር ያስደነገጠ ሆኗል። አድምጦት ግብዣዬ ነው። ወደ መረጃዎቹ ዝርዝር ልለፍ፣ አብረን እንከታተለው። በቅድሚያም በአዲሱ የማርበርግ ቫይረስ የተጠቃ አንድ ሰው በሐዋሳ ከተማ መገኘቱ ተሰማ። በዛሬው ዕለት የህብረተሰብ ጤና ኢንስቲትዩት እና የጤና ሚኒስቴር መግለጫ የሰጠ ሲሆን በሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱ የተገለጸ ሲሆን ግለሰቡ በጂንካ ከተማ የተገኘውን የመጀመሪያውን የማርበርግ ቫይረስ ተጠቂ ጋር ቀጥተኛ ንክኪ የነበረውና ወደ አካባቢው ተጉዞ ወደ ሐዋሳ ተመላሽ የነበረ እንደሆነም ተጠቁሟል። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያ እየሰሩ ያለውን ወቅታዊ ስራ በተመለከተ በዛሬው ዕለት ለጋዜጠኞች ማብራሪያ የሰጡ ሲሆን ቫይረሱ ከተከሰተበት ከህዳር 5 ቀን እስከ ህዳር 17 ቀን 2018 ዓ.ም ድረስ 73 የላቦራቶሪ አጠቃላይ ምርመራ ተደርገዋል ያሉት የጤና ሚኒስትሯ ዶክተር መቅደስ ዳባ በዚህም 11 ሰዎች እስካሁን በቫይረሱ የተጠቁ ሲሆን 6ቱ ደግሞ ከ11ዱ ህይወታቸው ማለፉን ተናግረዋል። 5ቱ ደግሞ አሁንም በሕክምና ክትትል ላይ መሆናቸውን ገልጸው ህይወታቸው ላለፈ ሰዎችም የሐዘን መግለጫቸውን አቅርበዋል። ወረርሽኙ በተከሰተባቸው አካባቢዎች የለይቶ ማከሚያ ማዕከላትን በማቋቋምና የሰለጠነ የሰው ኃይልና አስፈላጊውን የሕክምና ግብዓት በማደራጀት ለታማሚዎች የተጠናከረ የሕክምና እርዳታ እየተሰጠ መሆኑን የገለጹት ዶክተር መቅደስ ለታማሚዎችም የተሻለ ሕክምና ለመስጠት ይቻል ዘንድ ከዚህ በፊት ወረርሽኙ ተከስቶባቸው ከነበሩ ሀገራት ጋር የልምድ ልውውጥ በማድረግና ልምድ በመቅሰም ተሞክሮ ጥሩ ውጤት ያስገኘ መድኃኒቶችንና ክትባቶችን ወደ ሀገር በማስገባት ለታካሚዎች ተደራሽ ለማድረግ እየሰራን ነው ብለዋል። አዲስ የሚያዙ ሰዎች ከተገኙ የለይቶ ማቆያ ማዕከላት የሕክምና አቅርቦቶችና የሰለጠኑ ሰራተኞች ዝግጁ መሆናቸውን የተናገሩት ደግሞ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው ቫይረሱ ባልተገኘባቸው ክልሎች ዝግጅት እየተደረገ ነው ብለዋል። አውሮፕላን ማረፊያዎች፣ በድንበር ቦታዎች፣ በሌሎችም የመግቢያና የመውጫ ቦታዎች ላይ ምርመራዎች ተጠናክረዋል ብለዋል። ህብረተሰቡ የበሽታውን ምልክቶች የሚያሳይ ማንኛውም ሰው በሚመለከትበት ወቅት በአቅራቢያው በሚገኝ የጤና ተቋም ሪፖርት ማድረግ ወይም በ8335 ወይም በ952 ነጻ የስልክ መስመሮች ጥቆማ መስጠት የሚቻል መሆኑን ገልጾ ስለ በሽታው ተጨማሪ መረጃ እንዲሁም የምክር አገልግሎት ለማግኘት እነዚህን የነጻ የስልክ መስመሮች መጠቀም እንደሚቻል ከጤና ሚኒስቴር የተገኘው መረጃ ያመለክታል።
በሌላ ዜና የሴቶችን ጥቃት የሚያመለክት አስደንጋጭ የጥናት ውጤት መውጣቱ ተሰማ። በዓለም ዙሪያ በየ10 ደቂቃው አንድ ሴት በፍቅረኛዋ ወይም በቤተሰቧ አባል እንደምትገደል አዲስ ሪፖርት አመልክቷል። በዓለም ዙሪያ በየ10 ደቂቃው አንዲት ሴት በምታውቀው ሰው እንደምትገደል፣ ገዳዩ ደግሞ የፍቅር አጋሯ ወይም ባለቤቷ ወይም ቤተሰቧ ሊሆን እንደሚችል ነው አዲስ የወጣው የተባበሩት መንግስታት ድርጅት ጥናት ላይ የተመረኮዘው መረጃ ያሳወቀው። በተመድ ሪፖርት መሰረት በየቀኑ 137 ሴቶች በዓለም ዙሪያ በግፍ ይገደላሉ ይላል። ይህም በመላው ዓለም በአዋቂ ሴቶችና በታዳጊ ሴቶች ላይ ከሚፈጸመው ግድያ 60 በመቶውን ይይዛል ነው ያለው። ጸረ የሴቶች ጥቃት ቀን ህዳር 4 ቀን 2018 ዓ.ም ታስቦ ውሏል ያለው ሪፖርቱም ቀኒን ታሳቢ አድርጎ ይፋ እንደተደረገም ተመልክቷል። የመንግስታቱ ድርጅት እንደሚለው ሴቶች በዋናነት የሚገደሉት በመኖሪያ ቤቶቻቸው ሳሉ መሆኑን እጅግ አስጊ አድርጎታል ያለው። ሴቶች ላይ ያነጣጠረው ግድያ ከመኖሪያ ቤት ውጭም እንደሚፈጸም ያመለከተው መረጃው በርካቶችን ያስደነገጠ ሆኗል። የተባበሩት መንግስታት ድርጅት የሴቶች ጉዳይ ፖሊሲዎች ክፍል ኃላፊ ሳራ ሄረንድሪክ ሴቶች ላይ ያነጣጠረ ግድያ ድንገት የሚከሰት አይደለም፣ መነሻው ለረዥም ጊዜ የሚዘልቅ ተከታታይ ጥቃት፣ ትንኮሳና ዛቻ ነው። ይህም በበይነ መረብም በአካልም ይፈጸማል ይላሉ። በሴቶች ላይ የሚፈጸም ግድያ በዋነኝነት የተስፋፋው በአፍሪካ መሆኑን ገልጸው ግድያው አብዛኛውን ጊዜ የሚፈጸመው በቅርብ የፍቅር አጋሮቻቸው ወይም በቤተሰቦቻቸው ነው ይላሉ። ከአፍሪካ በመቀጠል በብዛት ሴቶች የሚገደሉት በሰሜንና በደቡብ አሜሪካ 1.5 በመቶ፣ በእስያ 1.4 በመቶ እንዲሁም በአውሮፓ 0.5 በመቶ መሆኑን ይሄው ጥናታዊው መረጃ ያመለክታል። በ2024 በሰሜንና በደቡብ አሜሪካ እንዲሁም በአውሮፓ ሴቶች የተገደሉት ከቤተሰቦቻቸው በበለጠ በፍቅር አጋሮቻቸው እንደሆነ ያመለክታል። በተመድ ሪፖርት መሰረት ግድያው በአውሮፓ 64 በመቶ ሲደርስ በሰሜንና በደቡብ አሜሪካ 69 በመቶ እንደተጠጋ ያመለክታል። በአልባኒያ ከተገደሉት ሴቶች መካከል 90 በመቶ ከመገደላቸው በፊት ጥቃት ደርሶባቸዋል። ጥቃት አድራሾቹ ከእስራት ተለቀው በቀናት ውስጥ የተገደሉም እንዳሉት አመልክቷል። አብዛኞቹ ግድያዎች የተፈጸሙት በመሳሪያ፣ በስለት ወይም በድብደባ መሆኑን ያመለክታል። የተባበሩት መንግስታት ድርጅት ሪፖርት እንደሚጠቁመው ቅናት የፍቅር ጥያቄ ተቀባይነት አያገኝም የሚል ፍርሃት ጥቃት የደረሰባት ሴት ለፖሊስ ጥቆማ በማድረጓ ለበቀል በመነሳሳትና ሴቶች ለምን አዲስ የፍቅር ግንኙነት ጀመሩ የሚል እሳቤ ከአብዛኞቹ ጥቃቶች ጀርባ የሚጠቀሱ ምክንያቶች እንደሆነ መረጃ ይጠቅሳል። በሪፖርት ውስጥ እናቶቻቸው የተገደሉባቸው 35 ህጻናትም ተካተዋል። አፍሪካዊቷን ሌሴቶ በፍቅር አጋር በሚፈጸም ግድያ ቀዳሚ ስፍራን መያዟን መረጃው የሚያመለክት ሲሆን ከ15 እስከ 49 የዕድሜ ክልል ውስጥ ከሚገኙ ሴቶች 44 በመቶ የሚሆነው በአጋራቸው አካላዊና ወሲባዊ ጥቃት እንደተፈጸመባቸው ሪፖርት ማድረጋቸው የሀገሪቱ የወንጀል አሃዝ ያሳያል። የተደራጀ በቂ መረጃ ባይኖርም እንኳን ሴቶች ላይ ያነጣጠሩ ግድያዎች የሚፈጸሙት የቅርብ ሰዎች በሆኑ የፍቅር አጋሮቻቸውና የቤተሰብ አባላት መሆኑን ሪፖርቱ ይጠቁማል። የቤት ውስጥ ጥቃት፣ ከልክ ያለፈ አልኮልና ግጭት ወደ ግድያ የሚያመሩት መካከል ተጠቅሰዋል። ሴቶች ላይ ያነጣጠረ ግድያ እንዲባባስ ምክንያት ከሆኑት መካከል የመሳሪያና ቴክኖሎጂ መስፋፋት ሪፖርቱ ይጠቅሰዋል። የፍቅር አጋር የመሳሪያ ባለቤት መሆን ለግድያው የመጋለጥ እድልን በከፍተኛ ሁኔታ እንደጨመረው ከአንድ በላይ ተጎጂዎች ላይም ግድያ የመፈጸም እድሉንም በ70 በመቶ ከፍ እንዳደረገው ሪፖርቱ አመልክቷል። ቴክኖሎጂም ሴቶችን ለመቆጣጠር እየዋለ መሆኑን ያመለክታል። በበይነ መረብ ሴቶችን መከታተል፣ ያለ ሴቶች ፈቃድ ግላዊ መረጃዎችን በበይነ መረብ ላይ ማጋራት፣ ምስሎችን ማጋራት በዋናነት የጥቃቱ አምድ እንደሆኑ ተገልጸዋል። ከአውሮፓውያኑ 2011 እስከ 2014 በዩናይትድ ኪንግደም የተፈጸሙ 41 የቤት ውስጥ ጥቃቶች ላይ በተደረገው ምርመራ 58.5 በመቶ የሚደርሱት ክስተቶች ሴቶችን ለመቆጣጠር እንዲሁም ከግድያ በፊት ለተፈጸመ ማስፈራሪያ ቴክኖሎጂ ጥቅም ላይ እንደዋለ አመልክቷል። ሴቶችን በበይነ መረብ መቆጣጠር፣ መከታተልና መሰል ወደ አካላዊ ጥቃት እንደሚሸጋገርም ሪፖርቱ ያሳያል። እንደ ጋዜጠኞች፣ የመብት ተሟጋቾችና ፖለቲከኞች ያሉ ይህ በህዝብ የሚታወቁ ሴቶች በቴክኖሎጂ ለታገዘ ጥቃት በዋነኛነት ተጋላጭ መሆናቸውን ያመለክታል። ሪፖርቱ ባስቀመጠው ምክረ ሀሳብ አፋጣኝና ተገቢ እርምጃ ሊወሰድ እንደሚገባም አሳስቧል።
የሴቶች ጥቃትና ግድያን ለማስቆም የሚውሉ ፖሊሲዎችን ማውጣት እንደ ዋነኛ የመፍትሄ ሀሳብ ነው። ለሴቶች ግድያው ምክንያት የሆኑት የመሳሪያ አቅርቦት፣ ሴቶችን መከታተልና አደንዛዥ እጽ መጠቀምን በተመለከተ እርምጃዎች እንዲወሰዱም ጠይቋል። ጠንካራ ሕጎች እንዲወጡ እንዲተገበሩ፣ እንዲሁም ሪፖርቱ ግድያዎች ከመፈጸማቸው በፊት የቅድመ ጥንቃቄ እርምጃ መወሰድ እንዳለባቸውም ያሳስባል። የዛሬው የተባበሩት መንግስታት ድርጅት ይኸው ሪፖርት ከዓለም ዙሪያ ጥቃት የደረሰባቸው የተለያዩ ሴቶችን ስም ዝርዝር ከአጭር ታሪካቸውም ጋር አጋርቷል። ሬቤካ ቻፕቴጌ የ39 ዓመት ኡጋንዳዊት የኦሎምፒክ አትሌት በምዕራብ ኬንያ ትራንስ ኑዚያ በተባለ ግዛት በሚገኘው መኖሪያዋ ሳለች በቀድሞ የፍቅር አጋሯ ዲክሰን ንዴማ ጥቃት እንደደረሰባት አመልክቶ ጋዛር ከፍክፎ ካቃጠላት በኋላ ለቀናት ሕክምና ላይ ቆይታ ሕይወቷ ማለፏን ዘርዝሯል። ከመሬት ይዞታ ጋር በተያያዘ ጸብ ውስጥ ገብተው እንደነበርም አመልክቷል። ሉዊስ ሃንት በዩናይትድ ኪንግደም የ25 ዓመቷ ሉዊስ እና የ28 ዓመት እህቷ ሃና በሉዊስ የቀድሞ ፍቅረኛ አጋር ካይል ክሊንፈርት በስለት ተወግተው እንደተገደሉ አመልክቶ ግለሰቡ መጀመሪያ ላይ እናታቸውን በስለት ወግቶ እህትማማቾቹ ላይ ጥቃት እንደፈጸመም አመልክቷል። ሉዊስ የፍቅር ግንኙነታቸውን ስታቆም በ2024 ሉዊስን ደፍሮ እሷና እህቷን በቀስቴ እንደገደላቸው ተመልክቷል። 3 የዕድሜ ልክ እስራቶች የተፈረዱበት ሲሆን ሉዊስ የቢቢሲ የፈረስ ግልቢያ ዘጋቢ ጆን ሃንት ልጅ እንደሆነ ቢቢሲም በሪፖርቱ ላይ አመልክቷል። ሌላኛዋ ክርስቲና ነች። የሚስ ስዊዘርላንድ የመጨረሻ ዙር ተወዳዳሪ የነበረችው የ38 ዓመት የቀድሞዋ ሞዴል በ2024 ቤቷ አቅራቢያም በባለቤቷ እንደተገደለች ሪፖርቱ ያመለክታል። የሁለት ልጆች አባት የሆነው ባለቤቷ ግድያውን መፈጸሙን አምኗል። ግድያው ከመፈጸሙ በፊት ፖሊሶች የቤት ውስጥ ጥቃት መፈጸሙን ሪፖርት እንደደረሳቸውም ተመልክቷል። ሌላኛዋ ሌላ አሌሃንድራ ነች። የኖርማ አንድሬስ ልጅ የሆነችው ሌላም በሜክሲኮ ታግታ ስቅይት እንደተፈጸመባት ሪፖርቶች ያመለክቱ ሲሆን እናቷም ልጆቻችን ቤታቸው ይመለሱ የሚል ንቅናቄ ጀምራለች። ልጄ ሌላ አንድ ቀን ቤት ሳትመጣ ቀረች። ከዚያ ቀን በኋላ አላየኋትም። ዓለም የፈረሰ ልጄ ታፍና ተሰቃይታ ነው የተገደለችው በሱዳድ ሁራዝ ግዛት ብዙ ሴቶች ተገለዋል። ለፍትህ እየታገልን ነው ትላለች ኖርማ ስለ ሁኔታውና ስለ ልጇ ላይላ ስትናገር። የዛሬው የተመድ ሪፖርት ከተለቀቀ በኋላ በመላው ዓለም በሴቶች ላይ የሚደርሰው ጥቃት በርካቶችን ቁጥራዊ መረጃውን እንዲያስደነግጥ አድርጓል። በየ10 ደቂቃው አንድ ሴት በቤተሰቧ ወይም በምታውቀው ሰው መገደሏ ይሄ ሪፖርቱ ካገኛቸውና ከጠቆሳቸው ውስጥ ነው። በየተለያየ ሀገር ሪፖርት ሳይደረጉ በየቤተሰቡ ተድበስብሰው የሚቀሩት ጥቃቶች ደግሞ እጅግ በመጠናቸው የከፉና የሰፉ ሊሆኑ እንደሚችሉ ጥናቱ ፍርሃቱን ይገልጻል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል